ኦኬ ሰላም ዛሬ ደግሞ ስለ ኦፕቲማይዜሽን ነው የምናየው እስካሁን ድረስ በአሳምፕሽናችን መሰረት ኮንሱመሮች ወይም ሰዎች ራሽናል ናቸው ብለናል ራሽናል ናቸው ማለት ምክንያታዊ ናቸው ያለ ጥቅም የሚያገኙትን ጥቅም በሙሉ ከፍ ለማድረግ ይጣራሉ ማለት ነው እሱ ነገር መረሳት የለበትም ሁሉ ጊዜ ኮንሱመርስ maximize their utilityያቸውን ወይም satisfactionያቸውን ወይም እርካታቸውን ከፍ ለማድረግ ይሞክራሉ ማለት ነው ኦፕቲማይዜሽን ማለት ይሄኛውን ዩቲሊቲ ወይም እርካታውን ከፍ ለማድረግ የምንጠቀምበት ነገር ነው ማለት ወይም ከፍ ማድረግ መቻል ማለት ነው ኦፕቲማይዝ አድርግ ማለት consumers want to be on the highest possible indifference curve ስለ indifference curve ስናወራ ተዝካላችሁ ሁሉ ጊዜ ከ00 ወይም ከኦሪጂኗ ከፍ ባለ ቁጥሩ እየጨመረ ነው የሚመጣው ወይም ከፍ እያለ ነው የሚመጣው ብለናል አሁን ለምሳሌ ያክል እዚህ ግራፍ ላይ እንደምታዩት IC1 ላይ ያለችው ዩቲሊቲ ብዛት አሁን ለምሳሌ 50 ሊሆን ይችላል IC2 ላይ ያለው በርግጠኝነት 60 ላይ ሆነ ይችላል ወይም ሌላ ነገር ሊሆን ይችላል ነገር ግን ሁሉ ጊዜ ከፍ ስለሚል ከIC1 ከፍ ያለ ስለሆነ ከ50 መብለጥ አለበት ማለት ነው እዚህኛው 60 ካል ነው ይሄን ለምሳሌ ያክል IC2 ደግሞ ሁሉ ጊዜ IC3 ደግሞ ከIC2 መብለጥ አለበት ይሄኛው የምታዩት መብለጥ አለበት 70 ሊሆን ይችላል ይሄኛው 80 ሊሆን ይችላል ከፍ ባለ ቁጥር እየበለጠ ነው የሚመጣው አሁን ይሄ የምታዩት እስካሁን ካሉት በሙሉ ይበልጣል ይሄኛውም እየበለጠ ነው የሚመጣው ከዚህ በራቀ ቁጥር ከ00 በራቀ ቁጥር ከፍ እያለ ነው የሚመጣው ትልቅ እየሆነ ነው የሚመጣውና ኮንሱመሮችም ወይም ሰዎችም እንደዛ ነው የሚፈልጉት ከፍ እንዲልላቸው ነው የሚፈልጉት ኢንዲፈረንስ ከርቫቸው ወይም ኢንዲፈረንስ ከርቫቸው ምንድነው ብለናል ፕሪፈረንስ ወይ ምርጫቸውን የሚያሳይ ነገር ነው ብለናል አይደል ስለዚህ ምርጫቸው ከፍ ያለ ነገር ላይ እንዲሆን ነው የሚፈልጉት ማለት ነው ስለዚህ እንዴት ነው በጣም ከፍ ያለውን ነገር ማግኘት የሚችሉት ብለናል አሁን ስለ በጀት ስናወራ ያንዳንዱ ሰው ያለው የገንዘብ መጠን የተገደበ ነው ብለናል አይደል ያላቸው መጠን አሁን ለምሳሌ ያክል ኤም 100 ብር ነው ካለን በቃ 100 ብር ብቻ ነው ያለው ከዛ በላይ የለውም ከ100 ብር በላይ መግዛት አይችልም ከ100 ብር የመግዛት አቅም በላይ መግዛት አይችልም ማለት ነው አይደል እቺኛዋን በምን ስለናታል በበጀት ላይ ነው እዚህ ጋር በአረንጓዴ የምታዩትኝ አሁን ማሰምርበት ማለት ነው በበጀት ላይን ማለት ነው እንላለን ከሱ ከፍ ያሉ ነገሮችን በሙሉ መግዛት አንችልም ምን ብለናል አናፎርደብል ብለናል እዚህ ጋር ያሉትን አናፎርደብል ወይ መግዛት የማይቻሉ ናቸው ወይ ነን አፎርደብል ኢንፊዚብል ይባላሉ በሌላ እንግሊዘኛ ኢንፊዚብል ተብለው ይጠራሉ ኢንፊዚብል ሴት ነው የሚባለው ይሄኛው መግዛት አይቻልም ገንዘብ ስለሌለኝ ከዚህ በላይ ከ100 ብር በላይ ገንዘብ ስለሌለኝ እዚህ ላይ ያሉት ነገሮች መግዛት አልችልም ማለት ነው ከታች ያሉት ደግሞ ምን ብለናቸው ነበር አፎርደብል ወይ መግዛት የሚቻሉ አቅሜ የሚፈቅደው ነገር ነው እዚህ ጋር የምታዩት ነገር በሙሉ መግዛት ይችላሉ እነዚህ ምን አልናቸው አፎርደብል ወይ ፊዚብል ሴት ብለናቸዋል ማለት ነው ይሄ መረሳት የለበትም ስለዚህ ኢንዲፈረንስ ከርቫችን ከፍ ቢል ደስ ይለናል ብንልም ዝም ብለን እንደተመቸን ከፍ ማድረግ አንችልም ምክንያቱም መግዛት አቅም የለንም አሁን ለምሳሌ ያክል ፖይንት ኤፍ ላይ ያለውን ነገር መግዛት እፈልጋለሁ ብትል አዎ መፈለግ ራሽናል ነው ያስብላል ወይ ምክንያት ነው ያስብላል ምክንያቱም የኤፍ ላይ ያለች ኢንዲፈረንስ ከርቭ ከሁሉም ከፍ ያለች ነች አይደል ነገር ግን ያለኝ ገንዘብ ኤፍን መግዛት አያስችልም ስለዚህ ኤፍን እንተዋዋለን ማለት መግዛት አንችልም ስለዚህ ምን ማለት ነው ይሄኛው ኦፕቲመም የሚባለው ወይም ከፍተኛ ፕሪፈረንስ ወይ ምርጫችንን ልናገኝ የምንችለው የቱ ላይ ነው በጀታችን ላይ ነው ማለት ነው በጀታችን ላይ ይሄ ባረንጓዴ የተሰመረበት መስመር ማለት ነው በጀታችንና ኢንዲፈረንስ ከርቫችን ወይ ምርጫችን የሚገናኝበት ቦታ ምን ብለን እንጠራዋለን ኦፕቲመም ማለት ነው እቺኛዋ ማነች ሲ እቺኛዋ በቀይ ያከበብኩባት ላይ ምርጫችንና ያለን የገንዘብ መጠን ይጣጣማል ወይም እኩል ነው የሚሆነው ማለት ነው ሲን መግዛት ይችላልው ገንዘቡም አለ ማለት ነው እናም ኢንዲፈረንስ ከርቭ ደግሞ ከታች ካሉት እዚህ ጋር የተሻለ ነው ማለት ነው አሁን ልጠይቁት ይችላልላችሁ ሲ ምን ላይ ነው ያለችው IC3 ላይ ነው ያለችው ወይም IC3 ላይ ነው ያለችው ዩቲሊቲያቸውን እንጻፈው ቢባል ይሄ 50 60 70 80 ሊሆን ይችላል 70 ላይ ነው ያለው አይደለ ለምንድነው ዲን ያልገዛ ነው መስመር የበጀታችን መስመር ላይ አይደለ ከተባለ የዲ ዩቲሊቲው ስንት ነው ወይም ሳቲስፋክሽናችን የምናገኘው እርካታ ስንት ነው 60 ነው አይደለ ግን 60 እና 70 ስታነጻጽሩት የት ይበልጣል 70 ይበልጣል ስለዚህ 70ን እንመርጣለን 70 ደግሞ ያለችው ማጋ ነው ሲ ጋር ነው ማለት ነው እንዴ ለምንድነው 50ን ማንመርጠው ኢ እዚህ ጋር መስመሩ ላይ ያለ አይደል ከተባለ ተመሳሳይ መልኩ ነው ማለት ነው ምክንያቱም 70 ከ50 ስለሚበልጥ ነው ታዲያ ለምንድነው ኤፍን ማንመርጠው እዚህ ጋር ምክንያቱም ኤፍ እኮ 80 ነች ለምንድነው ማንመርጠው ቢባል ኤፍ 80 ብትሆንም ግን ከበጀታችን በላይ ከበጀታችን ውጪ ነው ያለችው ኢንፊዚብል ውስጥ ነች ወይም አንአፎርደብል መግዛት የማይቻል ከአቅማችን በላይ በሆነ ሴት ውስጥ ወይም ስብስብ ውስጥ ነው ያለው ማለት ነው ለዛ ነው ኤፍን ያልገዛናቸው እንላለን እሺ አሁን ይሄ ኮንሰፕቱን ለመረዳት ያክል ነው ሁሉ ጊዜ ማወቅ ያለባችሁ
ኢንዲፈረንስ ከርቫችንና በጀታችን የሚነካኩበት ቦታ አንድ ጊዜ ብቻ ነው የሚነካኩት። እዚህ ጋር ማወቅ ያለባችሁ ነገር ታንጀንት ላይ ሂሳብ ላይ ከተማራችሁት ሰርክልን ወይም የሆነ ከርቭን አንድ ጊዜ ብቻ ነክቶት የሚያልፍ ነገር ነው ማለት ነው። ስለዚህ በጀት ላይን ኢዝ ታንጀንት ቱ ኢንዲፈረንስ ከርቭ። ታንጀንት ማለት አንድ ጊዜ ብቻ ነክቷት የሚሄድ ነገር ነው። እዚህ ጋር ክብ ካለን ታንጀንት አለ ተባለ እቺኛዋን አንድ ጊዜ ብቻ ነክቷት የሚሄድ ነገር ታንጀንት እንበላለን። ይሄኛው ቆርጦት የሚወድ ከሆነ ሴካንት የሚባል ነገር አለ ማለት ነው። እሱ ሌላ ነገር ነው። ማወቅ ያለባችሁ ነገር አንድ ጊዜ ብቻ ነክቶት የምታልፍበት ቦታ ያቺ ነጥብ ኦፕቲመም ትባላለች ወይም ማክሲመም በጣም ከፍተኛ ኮንሱመራችን ወይም ሰዋችን ሊያገኝልን የሚችለው ሳቲስፋክሽን ወይም እርካታ ሲ ላይ ነው ያለው ማለት ነው። ስለዚህ የሚገዛው ሲ ላይ ያለውን ነገር ነው ማለት ነው። አሁን አስታውሳችሁ ከሆነ ስለ ኢንዲፈረንስ ከርቭ ስናወራ ምን ብለናል? የኢንዲፈረንስ ከርቭ ስሎፕ ኤምአርኤስ ነው ወይም ማርጂናል ሬት ኦፍ ሰብስቲቱሽን ነው ብለናል። እሱ ደግሞ ኤምአርኤስ በምንድን ነው የምናገኘው? ፕራይስ ሬሽዮ አይደለ? ኢንስቲትዩቱና ሲ ላይ ያለው የፕራይስ ሬሽዮ አሁን እዚህ ጋር የዋይ አለ። የዋይ ዋጋ ምን እንለዋለን? ፒዋይ ነው። የኤክስ ዋጋ ደግሞ ምንድነው? ፒኤክስ ነው። ስለዚህ የዚህኛው ስሎፕ ታንጀንት ማለት አንድም ስሎፕ ማለት ነው። እቺኛዋን ኢንዲፈረንስ ከርቫን አንድ ጊዜ ብቻ ነክቷት የሚሄድበት ቦታ ላይ የበጀት ላይናችን ስሎፕ ቅድም ካልኩሌት ያደረግነው ስሎፕ እንዲሁም የኢንዲፈረንስ ከርቫችን ስሎፕ እኩል መሆን አለበት። ስለዚህ ስሎፕ አይሲ የኢንዲፈረንስ ከርቫችን ስሎፕ ማለት ነው እኩል ይሆናል ስሎፕ በጀት ላይን ቢኤል ብለን በጀት ላይን እንያዘው ማለት ነው። ይሄ መረሳት የለበትም። የበጀት ላይን ስሎፕ ምንድነው ብለናል? ፒኤክስ ሲካፈል ፒዋይ ነው ብለናል። ስለዚህ ፒኤክስ ሲካፈል ፒዋይ ነው ማለት ነው እኩል ይሆናል የኢንዲፈረንስ ከርቫችን ስሎፕ ደግሞ ምንድነው ብለናል? ኤምአርኤስ ማርጂናል ሬት ኦፍ ሰብስቲቱሽን ነው ብለናል ማለት ነው። ይሄኛው ምን ብለን እንጠራዋለን? ማክሲማይዚንግ ኮንዲሽን። ይሄኛው ፖይንት ላይ ወይም እዚህኛው ነጥብ ላይ ማክሲመም ወይም ኦፕቲመሙን እናገኛለን ማለት ነው። ስለ ኦፕቲማይዜሽን ማወቅ ያለብን ትልቁ ነገር ነው ማለት ነው። ስለዚህ አሁን ሳጠቃልለው መርሳት የሌለባችሁ ነገር በጀት ላይኑ ኢዝ ታንጀንት ቱ አይሲ እዚህ ጋር እንደምታዩት ነው። አንድ ጊዜ ብቻ ነክቶት መሄድ አለበት። ሁለቴ የሚነካው ከሆነ እዚህ ጋር ለምሳሌ አይሲ ዋን ላይ ወይም ቅድም 50 እየጻፍኩበት ላይ ማለት ነው ብታዩ ኤ እና ኢ ላይ ሁለቴ ይነካዋል አይደል? ስለዚህ ይሄ ኦፕቲመም ወይም ከፍተኛው አይደለም። እዚህ ጋርም ሁለተኛውን ብታዩት ቢ እና ዲ ሁለት ጊዜ ይነኩታል፣ ግን አይሆንም። ምክንያቱም ሁለት ጊዜ ስለሚነኩት አንድ ጊዜ የምትነካው ከሆነ ግን ኦፕቲመም እንለዋለን። ምንም ጊዜ ካልነካው እሱን ደግሞ ኢንፊዚብል ወይም መግዛት አይቻልም፣ ከአቅማችን በላይ ነው ብለን እንተዋዋለን ማለት ነው። ኦኬ ይሄ ስለ ኦፕቲማይዜሽን እና ወይም ኦፕቲመም ከፍተኛ የሆነ ዩቲሊቲ እንዴት እንደሚገኝ አይተናል ማለት ነው። ቅድም ስናጠና በጀት ላይኑ ላይ ኢንካም ሲቀየር ምን ይፈጠራል የሚሉትን ነገሮች አይተን ነበር አይደል? ለምሳሌ በጀት ላይን ላይ ኢንካሙን በተወሰነ መጠን በጨመርንበት ቁጥር ያ በጀት ላይን በሁሉም ነጥቦች እኩል በሆነ መንገድ ወደ ላይ ከፍ ይላል ብለናል አይደል? የመግዛት አቅማችን ከፍ ስለሚል በጀታችንም ከፍ ይላል ማለት ነው። የበጀት ላይናችንም ከፍ ይላል። አሁን እዚች ፖይንት ላይ ከሆንኩ ወደ ላይ እወጣለሁ፣ እዚች ላይ ፖይንትም ከሆንኩ ወደ ላይ እወጣለሁ፣ ምክንያቱም የመግዛት አቅሜ ከፍ ስለሚል ብሏል። እሱ ኢንካሙ በጀት ላይ ሲጨመር ነው። ኦፕቲማይዜሽን ላይ ያለው ኢፌክት ወይም የሚያመጣው ተጽዕኖ ምንድነው? ያለው ለውጥ ምንድነው የሚለውን እኔ አሁን ቢኤል ላይ ነው ብለን አስብ። በጀት ላይ ቢኤል ማለት በጀት ላይ ነው፣ እዚች ላይ ነው ብለን እናስብ። ኦፕቲማይም የምንለው ወይም ከፍተኛ የምናገኘው ወይም ዩቲሊቲ የቱ ጋር ነው? ኢ ላይ ነው፣ እቺኛዋ ነጥብ ላይ አይደለ? ምክንያቱም በጀት ላይ ነውና ኢንዲፈረንስ ከርቭ አንድ ጊዜ ብቻ ስለሚነካኩ ብለናል። በጀታችን ከጨመረ በተወሰነ ዋጋ ከጨመረ ከፍ ይላል። እዚህ ጋርም በሁሉም መልኩ ከፍ ይላል። ኦፕቲመማም በኩል ከፍ ትላለች ማለት ነው። አዲስ በጀት ላይን አገኘን ቢኤል ዋን የተባለ ማለት ነው። እሱ ላይ እንዴት ነው ማክሲማይዝ የምናደርገው ወይም እንዴት ነው ዩቲሊቲያችንን ከፍ የምናደርገው ከተባለ ተመሳሳይ መልኩ ነው። ኢንዲፈረንስ ከርቡ በጀት ላይኑን አንድ ጊዜ ብቻ የሚነካበት ከሆነ ማለት ነው። ልክ እዚች ጋር ያለችው ነጥብ ማለት ነው ኢ ፕራይም የተባለችው ኢ ዳሽ ወይም ኢ ፕራይም የተባለችው ማለት ነው። እዚች ጋር ፕራይም አለ። አሁን ደግሞ ድጋሚ ዋጋችን ጨመረ ወይም ያለን ኪሳችን ውስጥ ያለው ገንዘብ ከጨመረ ምን ይሆናል? በጀታችን ድጋሚ ከፍ ይላል አይደል? በጀታችን ከፍ አለ ማለት ደግሞ የመግዛት አቅማችንም ጨመረ ማለት ነው። ይህ ማለት ከፍ ወዳለ ኢንዲፈረንስ ከርቭ መሄድ እንችላለን ማለት ነው። መቼ ነው ኦፕቲመም የሚሆነው? ደግሞ አለው ኢንዲፈረንስ ከርቭና በጀት ላይ ነው አንድ ጊዜ ብቻ የሚገናኙበት ነጥብ ማለት ነው። ይቹትና ይቺን ይነካታል ማለት ነው። ስለዚህ ኦፕቲመም ላይ ያለው ኢፌክት ኢንካማችን በጨመረ ገቢያችን በጨመረ ቁጥር ያለው ለውጥ ምንድነው? ከፍ ወዳለ ኢንዲፈረንስ ከርቭ እንድንሄድ ያደርገናል። በተቃራኒው ገቢያችን ቀነሰ ማለት ደግሞ ዝቅ ወዳለ ኢንዲፈረንስ ከርቭ ይሆናል ማለት ነው። ወደ ላይ ያሉ አቅጣጫዎች ቀስቶችን ወደ ታች እንደማድረግ ነው ማለት ነው። የሚኖረን አናሊሲስ ልዩነቱ እሱ ብቻ ነው። ስለዚህ አሁን ኢንካም ያለውን ኢፌክት ካየን
እነዚህን አሁን በቀይ ነጥብ ያደረግኩባቸው ነገሮች ምንድናቸው? ሲግኒፊካንስ ወይም የሚያመጡት ነገር አለ ወይ ከተባለ እሱን ጥያቄ ለመመለስ ያለው ነገር እናያለን ማለት ነው። ኢንካም በጨመረ ቁጥር ያሉንን የምንወስዳቸው ወይም የምንጠቀማቸውን እቃዎች ነገሮች እዚህ ጋር ዶት ያደረግንባቸው ነገሮች ናቸው። እነሱም በመስመር ብናያይዛቸው እዚህ ጋር በጥቁር መስመር እንደተሰመረ አሁን በቀይ የምደረብበት ማለት ነው ምን ብለን እንጠራዋለን? ኢንካም ኮንሳምፕሽን ከርቭ ብለን እንጠራዋለን። ኢንካም ኮንሳምፕሽን ከርቭ የሚባለው ምንድነው የሚያሳየን? የተለያዩ የእቃዎችን ስብስብ ነው። እነዚህ እቃዎች ስብስቦች ደግሞ ምንድነው በተለያዩ የገቢ መጠን ላይ ብንሆን ኖሮ የምንጠቀማቸው ነገሮች የሚያሳየን ነው። 100 ብር አሁን ለምሳሌ ቢኤል1 100 ብር ቢሆን 100 ብር ሲኖረን ኢን እንጠቀማለን። 120 ብር ቢጨመርልን 120 ብር ቢኖረን ደግሞ ኢ ፕራይምን እንጠቀማለን። 140 ብር ቢኖረን ኢ ደብል ፕራይምን እንጠቀማለን ይላል። የተለያዩ ገቢ 100 120 140 ላይ የተለያየ ገቢ ሲኖረን የምንጠቀማቸውን ነገሮች የሚያሳይልን መስመር ምን ይባላል? ኢንካም ኮንሳምፕሽን ከርቭ ICC ይሄኛው ማለት ነው። በአሁን የተሰመረ የምንጠቀማቸውን ነገሮች በሙሉ የሚያሳይልን መቼ ገቢያችን በተለያየ መጠን በሆነ ጊዜ በጨመረ ወይም በቀነሰ ጊዜ እንዳለ የሚያሳየን ነው ማለት ነው። ፕራይስ ኮንሳምፕሽን ከርቭ የሚባል ደግሞ እናያለን። ፕራይስ ኮንሳምፕሽን ከርቭ የሚባለው እንዴት ነው? ልክ ኢንካም በተቀያየረ ቁጥር በጨመረ ወይ በቀነሰ ቁጥር የምንጠቀመው የምንገዛው የምንጠቀመው የእቃ ብዛትና መጠን እንደሚለያይ ሁሉ እነዛ የምንገዛቸው ነገሮች ዋጋ በተለያየ ቁጥርም እንደዛው ነው የሚሆነው። የምንጠቀመው ነገር ይለያል። ለምሳሌ ሱቅ ሄጄ ሳሙና ለመግዛት ዋጋ የሚጨምርብኝ ከሆነ 2 ሳሙና ለገዛ የሄድኩት ሰው 1 ሳሙና ብቻ ገዝቼ ልመለስ እችላለሁ፣ ከጨመረ ማለት ነው። ከቀነሰ ደግሞ የሆነ ብር ይዤ ልመለስ እችላለሁ፣ ወይም ተጨማሪ ብዙ ሳሙናዎችን ገዝቼ ልመለስበት የምችልበት ሁኔታ አለ ማለት ነው። ስለዚህ ፕራይሳችን ወይም ዋጋችን ተቀያየረ ማለት የምንገዛውም ነገር በዛው ልክ ይቀያየራል ማለት ነው። በተለያየ ዋጋ ላይ ዋጋው በተቀያየረ ቁጥር የምንጠቀማቸውን እቃዎች ስብስብ ነው ማለት ነው። አሁን ለምሳሌ ያክል ይሄን ኒውት እዚህ ጋር አለ። አሁን እዚህ ጋር ነን እንበለው፣ ይሄኛውን 1 እንበለው፣ ይሄኛውን ደግሞ 2 እንበለው፣ ይሄን 3 እንበለው፣ በጀት ላይኖቹም ማለት ነው። አሁን እዚህ ጋር የመጀመሪያ 1 ላይ እያለን አሁን ያሰመርኩበት ላይ ማለት ነው እያለን ኦፕቲመሙ ምንድነው? በጀት ላይኑ እና ኢንዲፈረንስ ከርቭ አንድ ጊዜ ብቻ የሚነካኩበት ነው አይደል? አሁን በአረንጓዴ የማከብበት ማለት ነው። ይችኛው በጀት ላይ ነውና ኢንዲፈረንስ ከርቭ አንዴ ብቻ እንዲተገናኙበት ኦፕቲመም ብለናል ከቅድም ጀምሮ እሱ አለ። ግን ዋጋው ቢቀንስልንስ? ዋጋ ቀነሰ ማለት ምን ማለት ነው ብለን ነበር? የመግዛት አቅማችን ይጨምራል። ስለዚህ ኤክሷ ወደ ቀኝ ትሄዳለች ወይም ትንሸራተታለች ብለናል አይደል? ዋያ ምንም የዋጋ ስላልተቀየረ ምንም አትቀየርም ማለት ነው። እቺ ኤክስ2 ማለት ዋይ ነች። እቺኛው ደግሞ ኤክስ1 ማለት ደግሞ ኤክስ ነች። ትንሸራተታለች። የኤክስም የምንገዛው መጠን ብዛት ይጨምራል አይደል? ስለዚህ አዲስ አሁን በአረንጓዴ የማሰምርበት በጀት ላይን ወይም የበጀት መስመር እናገኛለን። ያቺ የበጀት መስመርን ደግሞ ኦፕቲመሙ ምንድነው? በጀት ላይኑ አንድ ጊዜ ብቻ የሚነካበት ነው አይደለ? ኢንዲፈረንስ ከርቭን እዚህ ጋር ማለት ነው ድጋሚ በፓርፕል ያደመኳት ማለት ነው። በተመሳሳይ መልኩ ሶስቱም ላይ ሲንሸራተት ሲቀንስ ማለት ነው ዋጋ እዚህ ጋር እናገኛለን ማለት ነው። እነዚህ ነጥቦች የሚያገናኝልን መስመር ወይም ከርቭ ምን እንለዋለን? ፕራይስ ኮንሳምፕሽን ከርቭ ማለት ነው። ፕራይስ ኮንሳምፕሽን ከርቭ ማለት በተለያየ ዋጋ የእቃዎች ዋጋ በተለያየ ቁጥር የምንገዛውን የእቃ መጠን ብዛት ወይም የምንጠቀመውን ባንድል ወይም የእቃዎች ስብስብ የያዘ መስመር ምን እንለዋለን? ፕራይስ ኮንሳምፕሽን ከርቭ እንለዋለን ማለት ነው። አሁን እዚህ ጋር ተሰምሮ እየተሰጠን ማለት ነው፣ በፓርፕል የተሰመረው ማለት ነው። አሁን እዚህ ጋር ምን ድጋሚ ከታች የምደረብበት ይሄኛው ማለት ነው ፕራይስ ኮንሳምፕሽን ከርቭ ይባላል። ኦፕቲማይዜሽን ይህንን ይመስላል የምንማማረው። በቀጣይ ጥያቄዎችን ስለ ዩኒቱ ማገባደጃ ጥያቄዎችን እንሰራለን ማለት ነው። አመሰግናለሁ።